መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 23 ዳዊትም በሸመገለ ጊዜ ዕድሜንም በጠገበ ጊዜ ልጁን ሰሎሞንን በእስራኤል ላይ አነገሠው። የእስራኤልንም አለቆች ሁሉ ካህናቱንም ሌዋውያኑንም ሰበሰበ። ሌዋውያኑም ከ30 ዓመት ዕድሜ ጀምሮ ወደ ላይ ተቈጠሩ። ቍጥራቸው በእያንዳንዱ ነፍስ ወከፍ 38,000 ነበረ። ከእነዚህም ውስጥ የእግዚአብሔርን ቤት ሥራ የሚሠሩት 24,000 ነበሩ። 6,000 አለቆችና ፈራጆች ነበሩ። 4,000 በረኞች ነበሩ። 4,000 ለምስጋና በተሠሩት በዜማ ዕቃዎች እግዚአብሔርን ያመሰግኑ ነበር። ዳዊትም እንደ ሌዊ ልጆች እንደ ጌድሶንና እንደ ቀዓት እንደ ሜራሪም በየሰሞናቸው ከፈላቸው። ከጌድሶናውያን ለአዳንና ሰሜኢ ነበሩ። የለአዳን ልጆች አለቃው ይሒኤል፣ ዜቶም፣ ኢዮኤል 3 ነበሩ። የሰሜኢ ልጆች ሰሎሚት፣ ሐዝኤል፣ ሐራን 3 ነበሩ። እነዚህ የለአዳን አባቶች ቤቶች አለቆች ነበሩ። የሰሜኢ ልጆች ኢኢት፣ ዚዛ፣ የዑስ፣ በሪዓ ነበሩ። እነዚህ አራቱ የሰሜኢ ልጆች ነበሩ። አለቃው ኢኢት ነበረ፣ ሁለተኛው ዚዛ ነበረ። የዑስና በሪዓ ግን ብዙ ልጆች አልነበሩአቸውም። ስለዚህ እንደ አንድ አባት ቤት ሆነው ተቈጠሩ። የቀዓት ልጆች እንበረም፣ ይስዓር፣ ኬብሮን፣ ዑዝኤል 4 ነበሩ። የእንበረም ልጆች አርኖን እና ሙሴ ነበሩ። የእንበረም ልጆች አሮንና ሙሴ ነበሩ። አሮንም ከሁሉ በላይ የተቀደሰ ይሆን ዘንድ ተለየ። እርሱና ልጆቹ ለዘላለም በእግዚአብሔር ፊት ያጥንና ያገለግል ዘንድ በስሙም ለዘላለም ይባርክ ዘንድ። የእግዚአብሔርም ሰው የሙሴ ልጆች በሌዊ ነገድ ተቈጠሩ። የሙሴ ልጆች ጌርሳምና አልዓዛር ነበሩ። የጌርሳም ልጆች አለቃ ሱባኤል ነበረ። የአልዓዛርም ልጆች አለቃ ረዓብያ ነበረ። አልዓዛርም ሌሎች ልጆች አልነበሩትም። የረዓብያ ልጆች እጅግ ብዙ ነበሩ። የይስዓር ልጆች አለቃው ሰሎሚት ነበረ። የኬብሮን ልጆች አለቃው ይሪያ፣ ሁለተኛውም አማርያ፣ ሦስተኛውም የሕዚኤል፣ አራተኛውም ይቅምዓም ነበሩ። የዑዝኤል ልጆች አለቃው ሚካ፣ ሁለተኛውም ይሺያ ነበሩ። የሜራሪ ልጆች ሞሖሊና ሙሲ ነበሩ። የሞሖሊ ልጆች አልዓዛርና ቂስ ነበሩ። አልዓዛርም ሴቶች ልጆች ብቻ እንጂ ወንዶች ልጆች ሳይወልድ ሞተ። ወንድሞቻቸውም የቂስ ልጆች አገቡአቸው። የሙሲ ልጆች ሞሖሊ፣ ዔደር፣ ኢያሪሙት 3 ነበሩ። የእግዚአብሔርን ቤት አገልግሎት በሠሩ ከ20 ዓመት ዕድሜ ጀምሮ ወደ ላይ በነበሩ በእያንዳንዳቸው በስማቸው በተቈጠሩት ላይ የአባቶች ቤት አለቆች የሆኑት በየአባቶቻቸው ቤት የሌዊ ልጆች እነዚህ ነበሩ። ዳዊትም የእስራኤል አምላክ እግዚአብሔር ለሕዝቡ ዕረፍት ሰጥቶአል፣ በኢየሩሳሌምም ለዘላለም ይቀመጣል። ሌዋውያንም ከእንግዲህ ወዲህ ማደሪያውንና የማገልገያውን ዕቃ ሁሉ አይሸከሙም አለ። በመጨረሻውም በዳዊት ትእዛዝ ከ20 ዓመት ዕድሜ ጀምሮ ከዚያ በላይ ያሉት የሌዊ ልጆች ተቈጠሩ። ሥራቸውም የእግዚአብሔርን ቤት በየአደባባዩ በየጓዳው ውስጥ ለማገልገል፣ ቅዱሱንም ዕቃ ሁሉ ለማንጻት፣ የእግዚአብሔርንም ቤት አገልግሎት ለመሥራት ከአሮን ልጆች እጅ በታች ነበረ። ደግሞም ገጸ ኅብስት ስስ ቂጣም ቢሆን በምጣድም ቢጋገር ቢለወስም ለእህል ቁርባን በሆነው በመልካሙ ዱቄት በመስፈሪያና በልክ ሁሉ ያገለግሉ ነበር። ሥራቸውም በየጥዋቱና በየማታው ቆመው እግዚአብሔርን ለማመስገንና ለማክበር በየሰንበታቱም በየመባቻውም በየበዓላቱም እንደ ሥርዓቱ ቍጥር በእግዚአብሔር ፊት
ዘወትር ለእግዚአብሔር የሚቃጠለውን መሥዋዕት ሁሉ ለማቅረብ ለእግዚአብሔርም ቤት አገልግሎት የመገናኛውን ድንኳን ሥርዓት የመቅደሱንም ሥርዓት የወንድሞቻቸውንም የአሮንን ልጆች ሥርዓት ለመጠበቅ ነበረ።